እሺ ከዚህ በመቀጠል ተመራቂዎች እንኳን ደስ ያላችሁ ስማችሁንና ወደ የትምህርት ቤት እንደምትሄዱ ራሳችሁን ታስተዋውቃላችሁ ከዚህ ጋር ጀምራለሁ I'm Adonai and I'm going to UC Berkeley. My name is Lucas and I'm going to San Jose State University. Hi, my name is Jonathan Hagos and I'm going to College of Alameda. Hello, my name is Nahum Abib and I'm going to UC Santa Cruz. Hi, my name is Jonathan and I'm going to San Jose State University. My name is Nahum and I'm going to San Jose State University. My name is Kirabel and I'm going to USC. My name is Mikhail and I'm going to Cornell University. My name is Naomi and I'm going to UCLA. My name is Amanuel and I'm going to San Jose State University. My name is Kirabo and I'm going to Cal State Long Beach. My name is Adam Tye and I'm going to Cal State Long Beach. My name is Salem and I'm going to the University of SF. My name is Laul and I'm going to San Jose State. My name is Yared and I'm going to Community College of San Francisco. My name is Ezram and I'm going to Community College of San Francisco. My name is Nahum and I'm going to UC Davis. My name is Sonia and I'm going to Santa Cruz. እሺ ከዚህ በመቀጠል ሊቀ ካህናት መጥተው ሰርተፊኬት እና የተዘጋጀላቸውን ስጦታ ይሰጡልናል Congratulations, guys. And I have best wishing all the time for our kids. Every year ነው የሚሆነው እና ስለዚህ ነው መልካም ምን ማለት ነው ልጆቻችን በእውነቱ እንደዚህ አሁን እዚህ የምናያቸውን አሁን ጊዜ እንደምለው ማለት ነው እኛ ወዚህ ክርስትና አንስተን አጥምቀን አሳድገን አቁርበን አሁን ለዚህ አብቅተናቸዋል እስከዛሬ ድረስ በእኛ ቁጥጥር ስር ነው ያሉት ነበሩ ምንለው ናቸው አሁን ግን በራሳቸው መንገድ ወጣ ብለው ማለት ነው መዋል ማደርም በዚያው ሊኖር ነው በራስ መቻልም ሁኔታ ይኖራል እና መካሪ ያስፈልጋል ማለት ነው የአባት እናት የወዳጅ የእህት ወንድም የሁሉም ነገር ያስፈልጋቸዋል አንድ ጊዜ ከቤት ወጥቷልና እንግዲህ ራሱን ይቻል ብለን ዝም ምንላቸው አይደለም እንደ ሐዋርያው ቅዱስ ጳውሎስ እዚህ መጽሐፍ ይዤ የኔ ሐሳብ እንዳይመስላችሁ ምን ይላል ይመስላችኋል በቆላስይስ ሰዎች ምዕራፍ 4 ቁጥር 5 ላይ እንዲህ የሚል ቃል እናገኛለን ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ ይሁን ይላል ዘመኑን ዋጁ የሚለው ነው አሁን እንዳልኳችሁ እኛ መርቀን እዚህ ነው የምንልካቸው ኮሌጅ ይሄዳሉ እንደ ድሮ ዘገየ የሚል ነገር ላይኖር ይችላል እዛም ሆኖ ደግሞ ልጆቻችን የት ነው ያለው ሲሉ ክላስ ውስጥ ነው ላይብራሪ ውስጥ ነው ወይ ደግሞ ላብራቶሪ ውስጥ ነው እያሉ ብዙ ነገር ሊነግሩን ይችላሉ እና ቁጥጥር ያስፈልጋል ማለት ነው በተለይም ደግሞ ከእግዚአብሔር ደጅ እንዳይርቁ በእውነቱ አሁን እዚህ የምታያቸው ልጆች እነዚህ ብቻ አይደሉም የተመረቁት እኮ maybe hundreds እዛ በላይ ሊሆኑ ይችላሉ
ነገር ግን እነኚህ በቤተ ክርስቲያን ስላደጉና ስለኖሩ አሁን ደግሞ የቤተ ክርስቲያን ክብር እንፈልጋለን ብሎ በፊታችን ቆመዋል እና አንድ ጊዜ አጨብጭቡላቸው። እንደዚህ ነው የሚያስፈልገው። ለልጆቻችን ሞራል የምንሰጠው በዚህ ሁኔታ ነው። አይዟችሁ ከጎናችሁ ነን ልንላቸው እንችላለን፣ ይገባናል ማለት ነው እና ዘመኑን እንዲዋጁ መምከር ያስፈልጋል። ዘመኑ ክፉ ነው። በጣም አስቸጋሪ የሆነ ጊዜ ነው። በጣም ራስን አለማመን እስከሚያስደርግ ድረስ አሉ። ኮሌጅ ከገቡ በኋላ ምን አይነት ፈተና እንደገጠማቸውና ያንን ፈተና እንዴት እንደሚያልፉት እንዴት እንዳለፉት ወይም ደግሞ በዚያ ውስጥ ለተወሰነ ጊዜ ሁሉ ችግር እንደገጠማቸው የሚነግሩን ልጆች አሉ እና ሁልጊዜም ቢሆን ምክር ነው፣ የእግዚአብሔር ቃል ነው የሚያስፈልጋቸው ለነሱ እና አሁን ጊዜ አላበዛምና እግዚአብሔር ለዚህ ስላደረሳቸው ክብር ምስጋና ለመድኃኔዓለም ይሁን። አሁን መድኃኔዓለም በያሉበት ይጠብቃችሁ፣ በያላችሁበት አቃቤ መልአክ ይዘዝላችሁ፣ የእግዚአብሔር መልአክ ይጠብቃችሁ። እግዚአብሔርን በሚፈሩት ዙሪያው የእግዚአብሔር መልአክ ይጠብቃችኋል እና በእያንዳንዳችሁ በያላችሁበት ሁሉ እግዚአብሔር ጥበቃው እንዳይለያችሁ የሁላችንም ምኞት ነውና እግዚአብሔር ይጠብቃችሁ ለማለት ነው። ተባረኩ። ዲዋን ከንጋይስ ምንቃቱ ሰማዘብ ዲዋን በታሰማው ዘይዶን ፕሊዝ ትራንስሌት ቱ ዘም ሰምታይምስ። ስለዚህ ከመጽሐፍም እየጠቀሳችሁ ማለት ነው። በዚህ ቃልና ወደ ፕሮግራሙ እንሄድ። ሚካኤል አክፓላ፣ ወደዚህ ዞሩ አውቃለሁ። ኪሩቤል መንሮ፣ የኪሩቤል ደግሞ ለየት ያለች ይቺ ነገር አለችና እሱማ ለሁሉ ነው የተሰጠች ይቺ ባይ ነገር ማለት ነውና ናሆም ደለሉ፣ ጆናታን ስቲፋኖስ፣ ናሆም ሀቢብ፣ ናትናኤል ሀቢብ፣ እናቱ ልትቀበልለት ትችላለች ካለሽ ገኒ ወደዚህ ብቅ በይ። እንኳን ደስ ያለሽ።
ዮናታን ሀጎስ፣ Jonathan, here. One more. ሉቃስ ካሳሁን፣ ዘማሪ ታዶናይ ማነህ ይሉሃል። ናኦሚ መላክ፣ አማኑኤል ምልክት፣ ሊያ ጳውሎስ ቤተሰብ ካለ ሊቀበልናት ይችላል። ሊያ ጳውሎስ፣ ቤተሰብ ናት ብላ ነው። ኪሩቤል ሰይፉ፣ አላልኳችሁም? ኤዶም ታዬ፣ ሳሌም ተስፋዬ፣ ልዑል ዘላለም፣ ያሬድ አለማየሁ፣
ኤስሮም ናሆም ብሩክ ይቅርታ ስጦታቸው ለታች ረስተነው መተናል። ስለዚህ ስትጨርሱ በኋላ እንሰጣችኋለን። በጣም ይቅርታ። ዘማሪት ሶሊያና ሻው ከዚህ ቀጥዬ ስማችሁን መጠራራት ልጆች ወደፊት ወጣ ትሉልኛላችሁ። ያሬድ፣ ኤስሮም፣ ናሆም እና ሶሊያና ወደዚህ ቀበሉ። ዳኒ ፎቶግራፎችን አውጣለ። እነዚህ የምታዩዋቸው 4 ልጆች የሰንበት ትምህርት ቤት መዝሙር ክፍሉ የመዝሙር ክፍል እንዲኖረን እንፈልጋለን ብለው መዝሙር ክፍል እንዲቋቋም ካረጉት ልጆች መሀል ውስጥ ናቸው። ያው ፎቶግራፍ ላይ እንደምታዩት ምን እንደሚያክሉ እና ሶሊያና ትታያለች እዚህ ላይ ደግሞ ያሬድዬን እናየዋለን። ሁሉም ያሉበት ፎቶግራፍ ማግኘት ስላልቻልን ነው የተለያየ ያደረግነው። በዳር በኩል ደግሞ ኤስሮምን እናያለን ማለት ነው። ሶሊያና ግን ሁሉም ቦታ አለች እና እንግዲህ ከዚች ከትንሽነት ከህፃንነት እድሜያቸው ጀምረው ቤተክርስቲያን አድገው ነው ወደ ኮሌጅ የሚሄዱትና እኛ እንደ ሰንበት ትምህርት ቤት መምህራን ልዩ ትዝታ አለን እንደነዚህ ልጆች። ምክንያቱም እባካችሁ ብለን ለመነናቸው ሳይሆን እነሱ እንፈልጋለን ብለው ለምነው ነው ወደኛ የመጡትና ያገለግሉ የነበሩት። አሁን በቅርቡ እንግዲህ ወንዶቹ በእግር ኳሱም በምናምኑም ቢዚ ሆኗል ይመስለኛል። ብዙ ቤተክርስቲያን አይገኙም። ሶሊ ግን ያው እስካሁን ከኛ ጋር ነች። እንግዲህ ከዚህ አሁን ከምታዩት ፎቶግራፍ ሊስት ውስጥ የሚቀሩን 4 ልጆች ናቸው። እነሱም አንደኛ ማህተም አለሽ፣ ማህተም እዚህ፣ ማህተም በላይ፣ ዳንኤል ይልማ። ዳንዬ አፕስቴር ነው ያለው። አሁን እንደ ድሮ ስም መመዝገብ ትተናል። ዳኒ መጥቶ ላለፉት 2-3 ዓመታት በቴክኖሎጂን ተጠቅሞ ግራጁዌት የሚያደርጉ ልጆች ቀጥታ የተላከላቸው ሊንክ አለ። እዛ ላይ ስማቸውን ያስገባሉ፣ እሱ ጋር ይደርሳል። እሱ ስላይድ ሾውን አዘጋጅቶ የእኛን ስራ በጣም አቅልሎልናል። እንግዲህ በሚቀጥለው ዓመት እሱም ባለሳምንት ነው። እግዚአብሔር ለዛ ያብቃ። አሁን የጀመርከውን ስራ ግን ለታናናሾች አሰልጥነህ አንተ ኮሌጅ ስትሄድ በአንተ እግር ተተክተው እንዲያገለግሉ ኃላፊነት እንግዲህ እንሰጣለን። ዛሬ ዝም ብለህን አትሄድም ማለት ነው። ከዛ ቀጥሎ ኤልሻዳይ ኤልሻልሽ ኤልሻዳይ እና አርያም ዛሬ የሉ 4 ልጆች ናቸው እንግዲህ ከዚህ ግሩፕ ውስጥ የሚቀሩ። እነሱም የዛሬ 2 ዓመት ይመረቃሉ እንደ እግዚአብሔር ፈቃድ። እግዚአብሔር ለዛ ያደርሳል። ሌላው
ትላንት ልጆች ሲያለቅሱ እኔም ጥግ ቦታ ተቀምጬ አብሬ ያለቅስ ነበርና ዛሬ ግን ትላንት የጨረስኩ መስሎኝ ነበር። የዛሬ 3 ዓመት ይመስለኛል 3 ዓመት ወይ 2 ዓመት ለቤዛዬን ስናስተዋውቅ እዚህ ጋር ዘማሪት ለቤዛ ብዬ ስጠራት በጣም ደስተኞች ነበሩና የሆኑ ልጆች ፕሮግራሙ አልቆታች ስንሄድ መጡና ብዙ ጊዜ ምን እላችኋለሁ መዝሙር ስናጠና እኔ በቅርቡ ሪታየር ስለማድረግ በእኔ ቦታ መተካት አለባችሁ፣ ኃላፊነቱ ሰዱ ላለው ሁሌ። ስለዚህ አንዳንዴ ስናጠና ከሌ ተነሽና አስጠኝ፣ ከሌ ከበሮ አሰብሪ ምናምን የምለው ነገር አለና ያንን ሪታየር አደርጋለሁን እንግዲህ በውስጣቸው ይዘውታል። ስለዚህ የቤዛዬ ግራጁዌሽን ዕለት ታች አዳራሽ ፈለጉኝና 2 ሆነው መጥተው እባክሽ እኛ ግራጁዌት እስክናደርግ ድረስ ሪታየር አታድርጊ አሉኝ። ሲሉኝ አይ እዚሁ እኮ ነው ያለሁት የትም አልሄድም ስል ሶልዬ እኔ የሚቀረኝ 2 ዓመት ነው። ስለዚህ አንቺ ራስሽ ዘማሪት ሶሊያና ብለሽ እንድታስተዋውቂኝ እፈልጋለሁ አለች። እግዚአብሔር ይመስገን፣ እግዚአብሔር ለዚህ አድርሶናል። የምንኮራብሽ ልጃችን ነሽ። ትሁት ልጅ ነች። ከልጆቹ ሁሉ የተለየች ልጅ ነች። በሚገርም ሁኔታ የዛሬ ዓመት ይመስለኛል እኔና ዴቪን በጣም ወዲያ ሰብሰብሽን ቀን ነበረ። ያው ልጆች ብዙ ናቸው 30 20 ምናምን ልጆች አንድ ክፍል ይዘን ብቻችንን በጣም ወሬ እያበዙ በሀሳብ አንግባባ ብለን በቃ ትንሽ እንደመበሳጨት ብለን ነበር እና ፕሮግራሙ አለቀ። ዩኒፎርማቸውን ሁሉም እያወለቁ እያስቀመጡ ሲሄዱ እሷ ወደኋላ ቀርታ ቅድም ስላበሳጨኋችሁ ይቅርታ ብላ ይቅርታ ጠይቃ ሄደች። ከትንሽ ልጅ የማይጠበቅ ነገር ነው፣ ለእኛ ግን ትምህርት ነው የሰጠችን እና ይሄ ስጦታ ነው፣ ከእግዚአብሔር የተሰጠ ስጦታ ነው። አሁንም እግዚአብሔር ስጦታሽን ያቆይልሽ። እግዚአብሔርን አመስግኝ፣ በእግዚአብሔር ታመኝ። እንወድሻለን። እግዚአብሔር ባርካችሁ። ከዚህ በመቀጠል ዴብዬ ለተመራቂዎች የምታስተላልፈው መልእክት አለ። ወደ እናንተ ሄዳለሁ። እናንተም ቦታችሁ ተመለሱ። እግዚአብሔር ይስጥልኝ። Good morning, graduates. Congratulations. I'm here to just say a few words in English, and whatever I say, I want you to remember it. So pay attention. Okay. I was reflecting back on what I should say to you this morning, and I decided to look back at my notes from our Sunday school lesson exactly a year ago. And that lesson was about being an example for others. So you are all examples for others. You're examples for the kids looking at you here. You're examples to all the church family that you have here. But you will also be examples to the people you'll meet in your future. You're going to interact with so many different people from different walks of life. So you'll be examples. But who are you exemplifying? You will be exemplifying Jesus Christ. So I want to leave you with this passage from Matthew 5, and it reads, "Love your enemies. You have heard that it was said, love your neighbor and hate your enemy. But I tell you, love your enemies and pray for those who persecute you, that you may be children of your Father in heaven. He causes his sun to rise on the evil and the good, and sends rain on the righteous and the unrighteous. If you love those who love you, what reward will you get? Are not even the tax collectors doing that? And if you greet only your own people, what are you doing more than others? Do not even pagans do that. Be perfect, therefore, as your heavenly Father is perfect." So 3 things: love one another, don't be proud, and be humble. In everything, be an example. Congratulations. And for our church family, the Sunday school needs a lot of resources, especially teachers and assistants. በአማርኛ ልበለው ወላጆች ቤተሰቦች በሙሉ እዚህ ያላችሁ የመድኃኔዓለም ቤተሰቦች ዛሬ 20 ልጆች ነው ግራጁዌት ያደረግነው እና ከዚህ በላይ ሊሆኑ ነው። ምክንያቱም ቀጥሎ ዓመት ይጨምራል፣ እየጨመረ ነው የሚሄደው እና እየበዙ ሲመጡ ደግሞ እኛም እርዳታ ያስፈልገናል እና ለሁላችሁ ማሳወቅ ፈልገው በዚህ ጊዜ አሁን ከ200 በላይ ልጆች አሉን ሳንዴ ስኩል ውስጥ 200 ልጆች መቆጣጠር በጣም ከባድ ነው እና የሁላችሁም እርዳታ ያስፈልገናል እና ባካችሁ እርዱን፣ ጠይቁን ምን ያስፈልጋል ብላችሁ ahead of time sign up ተደርጎ ልጆቹን ብንይዛቸው እነሱም ደስ በሚል አይነት መንገድ ተምረው ይሄዳሉ። ሌላው ደግሞ
በሌላ መንገድ ለመርዳት ደግሞ ፋይናንሻሊ ዜል አካውንት አለ። የሳንዴ ስኩሉ ቀጥታ በመድኃኒዓለም ስር ያለ በዛ ዜል አካውንት ብትችሉበት ጊዜ ብትከቱልን ፍራንክ ለእነሱም ለሚያስፈልገን ወጪ ካቨር ማድረጊያ ይሆንልና ከምታዩት በላይ ስራ እየተሰራ ነው። እግዚአብሔር ይመስገን። ልጆቹም በጣም ኮሚትድ ናቸው። ደስ ብሏቸው እያደጉ ነው። በሚገባቸው ቋንቋ እየተማሩ ነው። ከዛም በላይ ደግሞ ልጆች የሌላቸው አስተማሪዎች አሉን እና በጣም አፕሪሺየት እናደርጋቸዋለን። እነሱ ለልጆቻችን ስለመጡልን ስላሉልን እነሱንም እየደገፍን ማቆየት አለብን እና እኛም በቻልነው እንግዲህ ይሄው ልጆቹን እዚህ ጋር እያደረስን ነው። ግን ከኛ በላይ የሚሰራው እግዚአብሔር ነው እና እግዚአብሔር ለሁሉም ይመስገን። ዳኒ in the back over there, I just want to highlight ከኋላ ዞር ብላችሁ ብታዩት ይታያቸዋል። ከኋላ ሆኖ ብዙ ስራ የሚሰራ ልጅ ነው። ዳንኤል ይልማ, thank you so much. We can't wait to have you here too. He's an example of someone who does something without being seen. So when you do work, you don't have to be seen. Just be an example of Christ. So always remember that. I'll ask you next year when you come as panelists. Were you an example? Okay, congratulations. Thank you, everybody. የዴቢ ላይ መጨመር የምፈልገው ነገር ነው። ምክንያቱም አሁን እንደነገረቻችን ወደ 200 በላይ የሚሆኑ ተማሪዎች አሉ። መምህራን ግን ከአምስት እስከ 10 እሱም ደግሞ አይመቻቸውም በተለያየ ምክንያትና አንዳንዴ ሁለቱን ክፍል እያዳበሉ የሚያስተምሩበት ጊዜ አለ። አሲስታንት ያስፈልገናል፣ መምህራን ያስፈልገናል። እርስ በርሳችን እየተማማርን ነው ልጆች የምናስተምረው። የተለየ እውቀት ኖሮን አይደለም። ካሁን በኋላ ግን መሪጌታ በመሃላችን ስላለ እሱም የትምህርት ክፍሉ ስለሚመለከተው ምናልባት እሱ ያስተማረንን ደግሞ እኛ ለልጆቻችን የምናስተምርበትን ነገር እናመቻቻለን። የሆነ ሆኖ እባካችሁ ሁላችንም በወር 1 ቀን ቮለንተር እናድርግ። እባካችሁ ልጅ ያላችሁም ልጅ የሌላችሁም። ትንንሽ ልጆች ቁጥራቸው ትንሽ በነበረ ጊዜ ብዙ ሸክም አልነበረም። አሁን ግን ብዙ ስለሆኑ ክፍልም እየጠበበ ነው። አሲስት ለማድረግም አንድ ክፍል ውስጥ ከ2 ሰው በላይ ያስፈልገናል። መምህራን በተለይ ያስፈልጉናል። ስለዚህ እርስ በርሳችን እየተማማርን እየተረዳዳን እነዚህ ልጆች እናሳድግ አብረንና አደራ ማለት ፈልጌ ነው። በጣም ማጠንከር ስለምፈልግ ነው። የመምህራን ችግር አለብን። አሲስታንቶች ወላጆች እየረዳችሁ ነው። ለምትረዱት ወላጆች በሙሉ በጣም አመሰግናለሁ። ምክንያቱም እኛ እዚህ ስለቆምን እኛ የሰራነው ስራ አይደለም። ከኋላ የማይታዩ ብዙ ወላጆች አሉ። ልጅ የሌላቸውም ቮለንተርስ አሉ የሚረዱ። በእነሱ ነው አሁን እዚህ ጋር ደምቀን እኛ ቆመን ከሊት እያለ የምንጠራው ከኋላ በተሰራው ስራ ነው። ስለዚህ የሁላችሁም እርዳታ ያስፈልጋልና በመድኃኒዓለም ስም እባካችሁ ተባበሩ እንላለሁ። ዴቢና አናግሩ። ቢሮ ሄዳችሁ ለስንታየው ስም መስጣት ትችላላችሁ። ምስጋና እኔ መምህራን የምታውቋቸው ካሉ አፕሮች አድርጓቸው። ከዛ በኋላ ሊስቱን ስንገባና በግሩፕ ቻት እንነጋገራለን ምን ማድረግ እንዳለብን ማለት ነው። እግዚአብሔር ይስጥልን። እግዚአብሔር በሰላም እንግዲህ ለሚቀጥለው ዓመት ያደርሰንና ሌሎች ልጆቻችንን ለማስመረቅ ያብቃን። አሁን እግዚአብሔርን እያመሰገንን ልጆቻችንን እንሸኛለን። እግዚአብሔር ይስጥልን። Alright, now we're going to do a fake graph. 7 people holding one knife. There you go, something like that. Just put your hand out. There you go, just put your hand out. There you go. Closer to the cake down. Bye-bye.
is that it? There you go. Oh, lower. Lower, closer to the cake. And there then you go. looking up. Look this way. Look up. Look up, please. Thank you. Keep looking up. Keep looking up. Well done. Keep looking up. Keep looking up. One more. Beautiful. Thank you. Thank you. All right, we're not gonna bother you anymore.